بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ عبد العزيز بن عبد الله بن باز رحمه الله تعالى رحمة واسعة في كتابه دروس المهمة لعامة الأمة. درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله إن شاء الله كدروس المهمة لعامة الأمة تبلا كم تتركون كتاباتنا إن شاء الله زارين من نسو. وقد جمعت في البيتين الآتيين بلو مالتنو كميلو من نسو مالتنو يعني أركان الإسلام يمجمروا درس لاي إسلامنا أركانه بتملكته يا نبر كزارمو ትላንትና ያየናቸው እንግዲህ ላኢላሃ ኢላላህ የሚለው ማዕና ምን እንደሆነ ትርጓሜውን አይተናል። ላኢላሃ ሲባል ናፊየን ጀሚዓ ማ ይዕበዱ ሚን ዱኒላህ ከአላህ ውጭ የሚመለኩትን ነገራቶች በጠቅላላ ውድቅ የሚያደርግ ነው። ኢላላህ ሲባል ደግሞ ሙስቢተን አልዒባደተ ሊላሂ ወህደሁ ላ ሸሪከ ለህ አምልኮም ማኑ ለአላሁ ሱብሓነሁ ወተዓላ ማኑ የሚያጸድቅ የሆነ ነው። ስለዚህ የላኢላሃ ኢላላህ ማኑ አርካን ወይም ሩክኖች ላኢላሃ ኢላላህ የተገነባችባቸው ሁለት ላይ ነው ወይም በሁለት አርካን የተገነባቸው እሱም النفي والإثبات النفي ملاله ورك የሚያደርጋለ والإثبات የሚያጸድቅ የሆነ ፓርትና ወይም ክፍል አላት ማለት ነው። ነፊ የሚያደርገው ላኢላሃ ነው፣ ኢላላህ የሚለው ደግሞ ኢስባት ነው ብለን እንላለን ማለት ነው። ثم لا اله الا الله አንድን ማለት ነው ተናጋሪ ሆነ አካል ተጠቅመው ዘንዳ يعني شروط لا اله الا الله መስፈርቶች መሟላት ያለባቸው አሉ ማለት ነው። ወደ 7 ወይ ደግሞ ወደ 8 መስፈርቶች ማለት ነው ተቀሰዋል። በዝርዝር ማን ነው አይተናቸዋል ስምንቶቹን ማለት ነው መስፈርቶችን። አሁን ደግሞ አጠር አድርገው በግጥም መልክ ማን ነው ሊያኖራቸው ነው፣ በግጥም መልክ ሊያስቀምጧቸው ነው ሊያኖራቸው ነው ማለት ነው። ምን አሉ? ወቀድ ጀመዕቱ ፊል በይተይኒ አልአቲየይኒ ያሉ ወቀድ በእርግጥም ማለት ነው ጀመዕቱ ሰብስቢያቸዋለሁኝ ያሉ ፊል በይተይኒ በሚመጡት በሁለቶቹ ስንኞች ማለት ነው። በይተይን ማለት ቤት ማለት በማዕና የግጥም አንድ መስመር ስንኝ ተብሎ ይጠራልና ፊል በይተይኒ ያኒ ማለት ነው። እና ምን አሉ? ወቀድ በእርግጥም ጀማዕቱ ሰብስቢያቸዋለሁኝ ፊል በይተይኒ በሚመጡት በሁለቶቹ ስንኞች አልአቲየይኒ ፊል በይተይኒ በሁለት ስንኞች አልአቲየይኒ ወደፊት በሚመጡት በሁለቶቹ ስንኞች ስምንቶቹን ማለት ነው መስፈርቶች በሁለት ግጥም ማለት ነው ሰብስቢያቸዋለሁ ያሉ ነው። ወቀድ ጀማዓቱ በእርግጥም ሰብስቢያቸዋለሁኝ እነዚህን ስምንቶቹን መስፈርቶች ሰብስቢያቸዋለሁ ፊል በይተይኒ ያኒ ማለት ነው በሁለቶቹ ቤቶች አሉ። ቤት ማለት ግጥም ማለት ነው፣ የግጥም አንድ መስመር ስንኝ ማለት ነው። በሁለቶቹ ስንኞች ሰብስቢያቸዋለሁኝ አልአቲየይኒ ወደፊት የሚጠቀሱት በሁለቶቹ ስንኞች ላይ ሰብስቢያቸዋለሁ አሉ። ምን አሉ? علم يقين وإخلاص وصدقك محبة وانقياد والقبول لها وزيد ثامنها الكفران منك بما سوى الإله من الأشياء قد أولها لماته سيجمروا مالتهم من قالوا علم أوقاتنا والو هلتنيو يعني مجمروا هنا علم أوقاتنا يمجمروا مسفرت هنا العلم المنافي للجهل بلا نبرار الله ማወቅ አለበት ሰውየው ላኢላሃ ኢላላህ ብሎ የሚናገረው ሰውዬ ማወቅ አለበት። ምንድን የሚያደርጋኒ አልሙናፊ ለልጀህል አለማወቅ ማለት ነው ውርቅ የሚያደርገና የሚነፈይ የሆነ ዒልም ማለት ነው ሊኖረው ይገባል ብለን ነበርና ማለት ነው። ኸይር እና ምን እያሉ ነው? የመጀመሪያው ዒልሙን እውቀት ነው አሉ። እንግዲህ የመጀመሪያው መስፈርት ነው፣ ዒልሙን እውቀት ነው። እኔ ሰውየው ላኢላሃ ኢላላህ ብሎ ሲናገር ማወቅ አለበት። ምንድነው ማዕናው፣ ምንድነው ትርጓሜው የሚለውን ነገር ማወቅ ይሄ ግዴታ ነው። ስለዚህ አልዒልሙ አልሙናፊ ለልጀህል ብለን ነበር። ዒልም መኖር አለበት። አልሙናፊ ውርቅ የሚያደርግ ሆነ ለልጀህሊ አለማወቅ ነው፣ አላዋቂነትን የሚነፈይና የሚያርቅ የሆነ እውቀት መኖር አለበት ሰውየው ብለን ነበር። ثم من قالوا قتلوا علم ويقين نالو علم እውቀት ነው وكذلك يقين ከዛ ደግሞ ሁለተኛው መስፈርት የቂን ማለት አለበት፣ እርግጠኛ ማለት አለበት። ወይም ደግሞ እርግጠኛ ሆኖ ነው እንጂ እየተጠራጠረ መሆን የለበትም። ሁለተኛው መስፈርት ይሄ ነው። ምን ብለን ነበረ? واليقين المنافي للشك ብሎ ነበር። ሰውየው አሽሃዱ አን ላ ኢላሃ ኢላላህ ብሎ ሲናገር የቂን ሊኖረው ይገባል፣ እርግጠኛ መሆን አለበት። المنافي للشك ጥርጣሬን ውድቅ የሚያደርግ የሆነ
መጠራጠር የሚያስወግድ የሆነ እርግጠኝነት ሊኖረው ይገባል ብለን አይተን ነበርና ስለዚህ የቂኑን እርግጠኝነት ነው ወይም ደግሞ እርግጠኛ መሆን አለበት አሽሀዱ አን ላ ኢላሀ ኢለላህ ብሎ የሚናገረው ይሆን አካል ማለት ነው የሚመሰክር የሆነው አካል እርግጠኛ መሆን አለበት ነው። ሶስተኛው መስፈርት ወኢኽላሱን አሉ ኢኽላስ ደግሞ ማድረግ አለበት። ኢኽላስ ማለት ጥርት ማድረግ ማለት ነው። ለአላህ ብሎ ነው እንጂ ያኔ ማለት ነው ለሰዎች እንደዚህ እንዲህ ብሎ ወይም ደግሞ ለዩልኝና ለይስሙሊ ማለት ነው መሆን የለበትም ይሄ ማለት ነው። ስለዚህ ወኢኽላሱን ያኔ ማነው ኢኽላስ ማድረግ አለበት ጥርት ማድረግ አለበት። እዛ ላይ ሶስተኛው መስፈርት ወልኢኽላሱ አልሙናፊ ለሽርክ ብለን ያልነው ማለት ነው። ኢኽላስ ማሪም ጥርት ማድረግ አለበት አልሙናፊ ውርቅ የሚያደርግ የሆነ ለሽርክ ማጋራትን ውርቅ የሚያደርግ የሆነን ኢኽላስ ማለት ነው ማድረግ አለበት ያልነው ነው። አራተኛው መስፈርት ወሲድቁከ አሉ ያንተ እኮ እውነተኝነት ወይም ደግሞ እውነት ማለት ነው አሉ። እንግዲህ ከግጥም ጋራ ወሲድቁከ ማለት ምን ማለት ነው? ተናጋሪ ወይም ደግሞ አንተ እያሉ ነው። ኢብኑ ባዝ እያናገሩ ነው። አንተ የምትቀራው ሰውዬ ምን እያሉ ነው? እርግጠኛ መሆን እውነተኛ መሆን አለብህ። ደግሞ አሽሀዱ አን ላ ኢላሀ ኢለላህ ስትል ሲድቅና ማለት ነው እውነት ብለህ መሆን አለበት ነው። ስለዚህ ወሲድቁከ ማለት እውነተኛ ሆነህ መመስከር አለብህ፣ በእውነት መመስከር አለብህ እንጂ እዛ ላይ አራተኛ ያለው ወሲድቁ አልሙናፊ ሊልከዚብ ያልነው ማለት ነው። ይሄ ነው ወሲድቁ ካሉት ከግጥሙ ማለት ነው። ካፉን የጨመሩት ለምንድን ነው? ግጥሙ ማለት ነው እንዲሄድላቸው ነው። ስለዚህ አሲድቁ ሰውየው ማን ነው ሲመሰክር ወልቦ አሽሀዱ አን ላ ኢላሀ ኢለላህ ብሎ ሲናገር ሲድቅ ማለት አለበት፣ እርግጠኛ እውነተኛ መሆን አለበት። አልሙናፊ ውርቅ የሚያደርግ የሆነ ሊልከዚብ ብለን ያለው ማለት ነው። ማስዋሸትን ወይም ደግሞ ውሸትን ከሱ ዘንድ ማለት ነው የሚያስወግድ የሆነ እውነተኝነት ሊኖረው ይገባ ነው። ስለዚህ ወሲድቁከ ያንተ ወይም ደግሞ ያኒ ያንተ እውነተኝነት ወይም ደግሞ እውነተኛ መሆን አለብህ እያሉ ነው ያኒ ማለት ነው። እንደዚህ አድርገው ሲገጥሙ ማለት ነው። ስለዚህ አራቶቹ መስፈርቶች ሞሉ ማለት ነው። ዒልሙን የመጀመሪያው እውቀት ነው። ወየቂኑን እርግጠኝነት፣ ወኢኽላሱን ጥርት ማድረግ አለበት ያልነው፣ ወሲድቁከ እውነተኛ መሆን አለበት ያልነው። እስከዚህ ድረስ አራቶቹ ሞሉ። ከዛ መሐበቲና ናም መሐበቱን ከዛ ደግሞ ምንድነው ውደታ ነው አሉ ሰውየው አሽሀዱ አን ላ ኢላሀ ኢለላህ ሲል ላ ኢላሀ ኢለላህ የምትለውን ከሊማ እየወደደ መሆን አለበት እንጂ እየጠላ መሆን የለበትም። ልክ እዛ ላይ ወልመሐበቱ አልሙናፊቱ ሊልቡግዲ ብለናልና ማለት ነው። ወልመሐበቱ መውደድ አለበት ብለን ነበረ። አልሙናፊያ ያኒ ማለት ነው ውደታው ያኒ ምን የሚያደርግ ውርቅ የሚያደርግ የሆነ የሚያስወግድ የሆነ ሊልቡግዲ መጥላትንና ወይም መጥላትን የሚያስወግድ የሆነ ውርቅ የሚያደርግ የሆነ መውደድ ውደታ ሊወድ ይገባል ብለን አይተን ነበርና መሐበቱን መውደር ነው አሉ። ስለዚህ መውደድ አለበት ላኢላሃ ኢለላህ ሲል እቺን ካቃኒ ቃሏን ማለት መውደድ አለበት። ወከዛሊከ ማዕናውን ትርጉሙንም ደግሞ መውደድ አለበት። ወንቅያዱን ከዛ ደግሞ ማለት ነው ስድስተኛው መጎተት ነው አሉ። እንቅያድ ያኒ ማለት ነው ላኢላሃ ኢለላህ ግድ ለብታረጋቸው ነገራቶች መጎተት አለበት። መሰለን ላኢላሃ ኢለላህ ካለ በኋላ ምን ይጠበቅበታል? ሶላት መስገድ ይጠበቅበታል። እንደዚህ ሀጅ ማድረግ፣ ዘካ ማውጣት ግዴታዎችን ነገራቶች አላህ ግዴታ ያደረጋቸው ነገራቶች መዋጣት አለበት። ስለዚህ ወንቅያዱን መጎተት አለበት። ወልቀቡሉ ለሃ ከዛ ደግሞ ሰባተኛው ወልቀቡሉ ማለት ነው መቀበል ነው። ለሃ ለዚች እኮ ለላኢላሃ ኢለላህ መቀበል ነው። ላኢላሃ ኢለላህን እሺ ብሎ መቀበል አለበት እንጂ ሰባተኛ ወልቀቡሉ አልሙናፊ ሊረዲ ያልነው ነው። ይሄ አኒ ወልቀቡሉ መቀበል አለበት አልሙናፊ ውርቅ የሚያደርግ የሆነ ሊረዲ መመለስን አልቀበልም ማለትን የሚነፈይና የሚያስወግድ የሆነ መቀበል አለበት ብለን ያልነው መስፈርት ነው። ስለዚህ ወልቀቡሉ መቀበል ነው። ለሃ ለዚች እኮ ለላኢላሃ ኢለላህ መቀበል አለበት አሉ። ስለዚህ ሰባቱ መስፈርት በአንድ በግጥም መስመር ማለት ነው አሰፈሩት ማለት ነው። ስለዚህ ዒልሙን የቂኑን ወኢኽላሱን ወሲድቁከ ያኒ ወሲድቁን ማለት ነው መሐበቱን 5 ወንቅያዱን 6 ወልቀቡሉ 7 ማለት ነው። መስፈርቶቹ እነዚህ ናቸው። ወልቀቡሉ ለሃ ለዚች ለላኢላሃ ኢለላህ መቀበል ማለት ነው። ከዛ ወዚደ ተጨምሯል ሳሚኑሃ ስምንተኛ እኮ ማለት ነው ተጨምሯል አሉ። ወዚደ ተጨምሯል ሳሚኑሃ ስምንተኛ መስፈርት ተጨምሯል። እሱ ምንድነው ስምንተኛው? አልኩፍራኑ መካር ነው አሉ። አልኩፍራኑ መካድ አለብን ሚንከ ካንተ ዘንድ ያኒ ከሰውየው ከተናጋሪው ዘንድ የሚመነጭ ሆነ መካድ አለበት። አልኩፍራኑ መካድ አለበት ሚንከ እያሉ ነው ካንተ ከምትናገረው ላኢላሃ ኢለላህ ብሎ ከሚናገረው ሰውዬ ክህደት መገኘት አለበት መካድ ያለበት። ቢማ በነገር ሲዋ ውጭ ባሉ በሆኑ ነገራቶች አልኢላሂ ከአላሁ ሱብሓነሁ ወተዓላ ውጭ ባሉ ነገራቶች ያኒ ማለት ነው መካድ አለበት አሉ።
ያኒ አልኩፍራኑ መካድ ነው። ስምንተኛው ሚንከ ካንተ ዘንድ ከተናገሩ ሰውዬ ዘንድ የሚመነጭ ሆነ ክህደት መኖር አለበት፣ መካድ አለበት። በምንድን ነው የሚክደው? ቢማ በነገር ሲዋ ውጭ ባሉ በሆኑ ነገራቶች አልኢላህ ከአላሁ ስብሐነ ወተዓላ ውጭ ባሉ ነገራቶች መካድ አለበት። ሚነል አሽያኢ ከነገራቶች ማለት ነው። ሚነል አሽያ እነዛ ከአላህ ውጭ ያሉት ምንድናቸው? ሚነል አሽያ ከነገራቶች የሆኑ ቀድ በእርግጥም ኡሊሃ የተመለኩ የሆኑ ማለት ነው። ሰዎች ከአላህ ውጭ ማለት ነው የሚያመልኳቸው የሆኑትን ነገራቶች ቀጥታ መካድ አለብን ማለት ነው። ከአላህ ውጭ የሚመለክ አንድም የለም፣ ይሄው ለማን የሚመለከው በውሸት ነው ብሎ ማመንና ማውገዝ መካድ አለበት ያሉ ነው። ስለዚህ ወልኩፍራኒ ወዚደ ተጨምሯል። ሳሚኑሃ ስምንተኛ እኮ መስፈርት ተጨምሯል። ያኒ ከፊሎቹ ዑለሞች ጨምረዋል። ምንን አልኩፍራኑ መካድ ነው ስምንተኛው። ቢማ ያኒ ሚንከ ካንተ ዘንድ ወይ ደግሞ ከሚናገረው ከሆነው ሰውዬ ዘንድ የሚመነጭ ሆነ ክህደት መጋኒ መካድ አለበት። ቢማ በነገራቶች ሲወል ኢላህ ሲዋ ውጭ ባሉ በሆኑ ነገራቶች አልኢላሂ ከአላሁ ሱብሓነሁ ወተዓላ ውጭ ባሉ ነገራቶች መካድ አለበት። ሚነል አሽያ ከነገራቶች ማለት ነው። ቀድ በእርግጥም ኡሊሃ የተመለከ ሰዎች የሚያመልኩት ከሆነው ነገር በዛ በነገሩ ማለት ነው መካድ አለብን ማለት ነው። ከአላህ ውጭ ያኔ ሰዎች የሚያመልኳቸው አሉ አይደል? ዛፍ ሊያመልኩ ይችላሉ፣ ቀብር ሊያመልኩ ይችላሉ፣ ወልዮችን ለአኺሪ ሊያመልኩ ይችላሉ። እነዛን ሁላ መካድ ማለት ነው። አምልኮ የሚገባው አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው ብሎ ማመን ነው ያሉ ነው። ስለዚህ ስምንቶቹ መስፈርቶች ተጠቀሱ ማለት ነው ዘይ ምክንያቱም ዒልሙን የቂኑን ወኢኽላሱን ወሲድቁከ መሐበቱን ወንቅያዱን ወልቀቡሉ ለሃ ሰባቶቹ እዚህ ከዛ ወዚደ ሳሚኑሃ ስምንተኛ ተጨመረ አልኩፍራኑ ሚንከ የሚለው ካንተ ዘንድ ደግሞ ያኒ ከሚናገሩ ከሆነ አካል ላይ መካድ የሚባለው ነገር መገኘት አለበት። ቢማ በነገር ሲወል ኢላህ ከአላህ ውጭ ባሉ ነገራቶች ሚነል አሽያ ከነገራቶች ከአላህ ውጭ ባለ ነገር በጠቅላላ መካድ አለበት። ቀድ ኡሊሃ ቀድ በእርግጥም ኡሊሃ ከተመለከ ያኒ ከአላህ ውጭ ከሚመለክ ያኒ ማለት በሚመለከው ነገር ሁላ መካድ አለበት። ይሄን ያልነው እዛ ላይ ስምንተኛ ወልኩፍሩ መካድ አለበት። ሰውየው የሚናገረው አካል መካድ አለበት። ቢማ በነገር ይዕበዱ በሚመለከው በሆኑ ነገር ሚን ዱኒላህ ከአላህ ውጭ በሚመለኩት ነገራቶች በጠቅላላ መካድ አለበት ያልነው የዛ መስፈርት ነው ማለት ነው። ስለዚህ ያው በጽሁፍ ማለት ነው በዝርዝር የጠቀሷቸውን በግጥም መልክ ማለት ነው አጥር አድርገው አምጥቷቸዋል። እነዚህን አሁን ለምሳሌ ሸርጦችን ለመያዝ እነዚህን በቃ በግጥም የመጣውን ግጥሞቹን ሁለቶቹን ቤቶች ሽምድድ ያደረገና የሐፈዘ የሆነ አካል አለቀ። የላኢላሃ ኢላላህ መስፈርት ምንድናቸው ቢባል አይጠፋውም ማለት ነው። ሚነራል ዒልሙን የቂኑን ወሲድቁከ ወማአኒ መሐበቱን ኢላ አኺሪህ ብሎ ወንቅያዱ ወልቀቡሉ ለሃ ወዚደ ሳሚኑሃ አልኩፍራኑ ሚንከ ቢማ ሲወል ኢላሂ ሚነል አሽያኢ ቀድ ኡሊሃ ብሎ ይመልሳል ማለት ነው። ስለዚህ አይማዎች በግጥም መልክ ማለት ነው የሚያኖሩት ለምንድን ነው? እንዲተሐፈዝ ነው። ስለዚህ እነዚህ ግጥሞች ማለት ነው ማፈዙ በጣም ትልቅ ጥቅም ነው። ስለዚህ የላኢላሃ ኢላላህ መስፈርቶች ሰባቶቹ ወይም ስምንቶቹ እዚህ ሁለት የግጥም ቤት ላይ የግጥም መስመር ላይ ማለት ነው ሰፍረዋል ማለት ነው። ስለዚህ የላኢላሃ ኢላላህ መስፈርቶች አለቁ። ከዛ ቀጥለው ምን ብለዋል? መዓ ጋራ ማለት ነው በያኒ ከመግለጽ ጋራ የላኢላሃ ኢላላህ ማዕና ማለት ነው ማወቅ አለብን ነው። ይሄም የሚያዘው የላኢላሃ ኢላላህ ማለት ነው ቢሸርሒ መዓኒሃ ብለናል። ወደ ኋላ ላይ ማዕናቸውን የላኢላሃ ኢላላህ ማዕና ከመግለጽ ጋራ ከማብራራት ጋራ ያኒ ማለት ነው መዓ በያኒ ሹሩጥ ላኢላሃ ኢላላህ የላኢላሃ ኢላላህ መስፈርቶች ከመግለጽ ጋራ ላኢላሃ ያኒ ማለት ነው መስፈርቶቿን ከመግለጽ ጋራ ደግሞ ላኢላሃ ኢላላህ ማዕናዋን ማወቅ አለብን ብለን አይተን ነበርና አሁን ደግሞ በድጋሜ መዓ ጋራ በያኒ ከመግለጽ ጋራ አነ ሙሐመደን ረሱሉላህ መልእክተኛው ሰለላሁ ዐለይሂ ወዐላ ሰለም የአላህ መልእክተኛ መሆናቸውን ከመግለጽ ጋራ ማወቅ አለብን እያሉ ነው። መዓ ጋራ ማለት ነው በያኒ ከመግለጽ ጋራ አነ ሙሐመደን መልእክተኛው ሰለላሁ ዐለይሂ ወሰለም እኮ ረሱሉላህ የአላህ መልእክተኛ መሆናቸውን ከመግለጽ ጋራና ከመግለጽ ጋራ ማወቅ አለብን መረዳት አለብን። መልእክተኛው ዐለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸውን መረዳትና ማወቅ አለብን አሉ። ወሙቅተዳሃ እንደዚህም ደግሞ ማለት ነው አሽሀዱ አነ ሙሐመደን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብዬ መሰክራለሁ ብሎ ሲመሰክር ሰውየው ግዴታ የሚሆኑበት ነገራቶች አሉ ማሟላት ያለበት ምስካሪው ትክክለኛ ምስክር ሊሆን ዘንዳ ያኒ ማለት ነው መስፈርቶች አሉ በትክክል ማለት ነው መስክሯል ሊባል ዘንዳ ማለት ነው እንጂ በምላስ ብቻ ሙሐመድ የአላህ መልእክተኛ ነው ብሎ መናገሩ ያው ማለት ነው ጥቅም ላይ አይወለለትም ወይም ደግሞ ጥሩ ነገር አይሆንም ማለት ነው። ትክክለኛ ምስካሪ ሊመሰክር ዘንዳ እነዚህ መስፈርቶች አሉ። ልክ አሽሀዱ አን ላ ኢላሃ ኢላላህ ብሎ የመሰከር ይሆን አካል የሚያሟላቸው መስፈርቶች እንዳሉ ሁሉ አሁንም እዚህ ላይ መስፈርቶቹ ሰባቶቹ ወይም ደግሞ ስምንቶቹ መስፈርቶች ማሟላት እንዳለበት ሁሉ አሁንም አሽሀዱ አነ ሙሐመደን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብሎ ሲመሰክር ማሟላት ያለበት መስፈርቶች አሉ። የሚያስፈርደው ነገር አለ። ያኒ አሽሀዱ አነ ሙሐመደን ረሱሉላህ ብሎ ሲመሰክር
ይሄ የሚያስፈርደው ግዴታ የሚያደርገው ነገር አለ እና ወሙቅተዷሃ ማለት እሷ ይቺ አሽሀዱ አነ ሙሐመድን ረሱሉላህ የሚለው ምስካሪ የሚያስፈርደው ነገር ማለት ነው። ሙቅተዷ ማለት የሚያስፈርደው ነገር የሚያስይዘው ግዴታ የሚያደርገው ነገር ማለት ነው። አራት ነገራቶች አሉ ሽሩጡ ሶላት ላይ ማለት እንደተመለከተ ነው። አንደኛው ምንድነው? አሽሀዱ አነ ሙሐመድን ረሱሉላህ ብሎ የመሰከረ ይሆን አካል ተስዲቁሁ መልእክተኛውን ሰለላሁ ዐለይሂ ወሰለም እውነት ማለት አለበት። ተስዲቁሁ እውነት ማለት ነው። ትክክል ነው የሚናገረው ብሎ ማመን አለበት። ተስዲቁሁ ማለት ማመን አለበት። ፊማ በነገር ውስጥ አኽበረ በተናገረው በሆነው ነገር ላይ ማለት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም የሆነ ነገር ሲናገሩ ትክክለኛ ወሬ ነው የሚናገሩት፣ ውሸት አይደለም፣ ትክክል ነው ብሎ ሲድቅ ማለት አለበት። ተስዲቁሁ እውነት ማለት አለበት። ፊማ በነገር አኽበረ መልእክተኛው ሰለላሁ ዐለይሂ ወሰለም የተናገሩት የሆነውን ንግግር ሁላ በጠቅላላ እውነት ነው ብሎ መቀበል አለበት። አይ ውሸት ነው የሚያወራው እያለ አሽሀዱ አነ ሙሐመድን ረሱሉላህ ቢል ውሸት ነው ማለት ነው። ትክክለኛ ምስካሪ አይመሰክርም። ያኒ መልእክተኛው ሰለላሁ የተናገሩትን ነገር እውነት ነው ትክክል ነው ሳይል እያስተባበለ ከሆነ ምስካሪውን ወይ መሰከረው ምስክርነት ውሸት የሆነ ምስክር ነው ብለን እንላለን ማለት ነው። ወጡዓቱሁ መታዘዝ አለበት ደግሞ ማለት ነው። ሁለተኛ ፊማ በነገር አመረ ባዘዘው ነገር ላይ ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም የሆነ ነገር ሲያዙ እሺ ብሎ ማለት ነው መታዘዝ አለበት እንጂ መልእክተኛው አለይሂ ሰላቱ ወሰላም የሆነ ነገር ያኒ ካዘዙ በኋላ እኔ አልታዘዝም አልሰራም ካለ ይሄም አሁን ምስክርነቱ ወይ የመሰጠው ምስክርነት ውሸት የሆነ ምስክር ነው፣ ትክክል አይደለም ብለን እንላለን ማለት ነው። ሶስተኛው ወጅትናቡ መራቅ አለበት ማነገርን ነሃ የከለከለውን ነገር ማለት ነው። አንሁ ናም መልእክተኛው አለይሂ ሰላቱ ወሰላም የከለከሉትን ነገር መራቅ አለበት። ማነገርን ነሃ የከለከለውን ነገር አንሁ ከዛ ከነገሩ መልእክተኛው አለይሂ ሰላቱ ወሰላም ከከለከሉት ነገር መራቅ አለበት። ሰውየው የከለከሉትን እየፈጸመ አሁንም አሽሀዱ አነ ሙሐመድን ረሱሉላህ ቢል ትክክለኛ ምስክር መሰከረ ተብሎ አይባልም እያሉ ነው። ወዘጀረሁ ነዓም ካስጠነቀቁት ነገር ማለት ነው። ወዘጀረሁ ማለት ካስጠነቀቁት። ነህዩና ዘጀር ምንድነው ልዩነቱ ነው? ማነሃ አንሁ ከሱ ከከለከለውና ወዘጀረሁ ካስጠነቀቀው የሚለው ልዩነቱ ማነሃ የሚለው ያኒ ተቆጥተው ሊሆን ይችላል፣ ላይቆጡም ይችላል። ዘጅር የሚባለው ሳግ ምንድነው? ከቁጣ ጋር ነው። በጣም ቆጣ ብለው ካስጠነቀቁ ተቆጥተው ከሆነ የተናገሩት ዘጅር ይባላል። ስለዚህ መልእክተኛው አለይሂ ሰላቱ ወሰላም ተቆጥተው የሚያስጠነቀቁትም ቢሆን ሳይቆጡም የከለከሉትም ነገር ቢሆን ቀጥታ ማነው የከለከሉ ነገር መራቅ አለበት እያሉ ነው። ስለዚህ ወጅትናቡ መራቅ አለበት ማነገርን ነሃ የከለከለውን ነገር አንሁ ከዛ ከነገሩ ወዘጀረሁ መልእክተኛው ሰለላሁ ዐለይሂ ወሰለም ያስጠነቀቁትና ማነው የከለከሉትን ነገር መራቅ አለበት ሰውየው እያሉ ነው። አራተኛው ወአላ ዩዕበድ አላሁ ወአላ ዩዕበድ ላይመለክ ነው። አላህ እኮ ላይመለክ ነው። ተግባባን አይደለ? ወአላ ዩዕበደ ላይመለክ ነው። አላሁ ሱብሓነሁ ወተዓላ እኮ ላይመለክ ነው። ኢላ ቢሆን እንጂ ቢማ በነገር ቢሆን እንጂ ሸረዐሁ መልእክተኛው እኔ ሸረዐሁ በደነገገውና ባዘዘው ነገር ቢሆን እንጂ አላሁ ዐዘ ወጀል አላሁ ሱብሓነሁ ወተዓላ በደነገገውና ባዘዘው ነገር ቢሆን እንጂ አላህ ላይመለክ ነው ማለት ነው። አላህ የሚመለከው እሱ ባዘዘው መሰረት መሆን አለበት እንጂ በራሳችን ፈልስፈን አዲስን ቢድዓ አምጥተን መሆን የለበትም። ስለዚህ ወአላ ዩዕበድ አላሁ አላህ ላይመለክ ነው ኢላ ቢሆን እንጂ ቢማ በነገር ሸረዐሁ አላሁ ዐዘ ወጀል አላሁ ሱብሓነሁ ወተዓላ በደነገገው ቁርአን ላይ ባዘዘው በሆነው ትእዛዝ መሰረት ያኒ ማለት ነው ሊያመልክ ነው አላህን ሊገዛ ነው ያሉ ነው። ወረሱሉሁ ሰለላሁ ዐለይሂ ወሰለም ከዛም ደግሞ መልእክተኛው ዐለይሂ ሰላቱ ወሰላም የደነገጉትና ያዘዙበት በሆነው ነገር መሆን አለበት እንጂ መልእክተኛው ሰለላሁ ዐለይሂ ወሰለም ያልደነገጉት ሐዲስ ላይ ያልመጣ ቁርአን ላይ ሐዲስ ላይ የሌለን ነገር ከሆነሳ ያኒ ማነው በቢድዓ ያኒ ማነው የሚያመልክ ከሆነ አላህን ይሄ ማለት ነው ትክክለኛ ምስካሪ አልመሰከረም ማለት ነው። አሽሀዱ አነ ሙሐመድን ረሱሉላህ ሲል ትክክለኛ የሆነ ምስክርን መስክሯል ተብሎ አይባልም እያለው ነው። ስለዚህ አሽሀዱ አነ ሙሐመድን ረሱሉላህ የሚለው ምስካሪ ትክክለኛ ምስክርነት መሰከርን ሊባል ዘንዳ እነዚህ አራት ነገራቶች መሟላት አለበት። ተስዲቁ ፊማ አኽበር ወጡዓቱሁ ፊማ አመር ወጅትናቡ ማ ነሃ አንሁ ወዘጀር ወአላ ዩዕበድ አላሁ አላህ ላይመለክ ነው ወይንም አላህን ላያመልክ ነው ኢላ ቢማ ሸረዐሁ አላሁ ዐዘ ወጀል አላህ ባዘዘው በሆነው ነገርና ወረሱሉሁ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ባዘዙበት ቢሆን እንጂ በሌላ ነገር ላያመልክ ነው አሉ። ثم ከዛ በኋላ ዩበይኑ ያኒማኑ ይህን ካወቅን በኋላ እኛም ተረድተን ለሰዎችም ከያኒማኑ ካስተማርን ከነገርን በኋላ ያኒ ማለት ነው ላኢላሃ ኢላላህ ማዕናውን ተረዳን አሽሀዱ አነ ሙሐመድን ረሱሉላህ የሚለውን ትርጉሙን ከተረዳን በኋላ ثم ከዛ በኋላ ዩበይኑ ግልጽ ያደርጋል አሉ። አስተማሪ የሆነ አካል ግልጽ ያደርጋል። ለጧሊቢ ለተማሪ ለሆነ አካል ለሚያስተምረው ለሆነ አካል ግልጽ ያደርጋል፣ ያብራራለታል። በቂየተ የቀሩትን ማለት ነው አርካኒል ኢስላሚ በቂየተ የቀሩትን አርካኒ ማዕዘናቶችን አልኢስላም የእስልምና ማዕዘናቶችን እስልምና የሚገነባባቸው እስልምና የተገነባባቸው የቀሩትን
አራቶቹን ማለት ነው መሰረቶች ያንን እንደገና ደግሞ ያስተምረዋል ማለት ነው። የቀሩት ሶላት አለ፣ ዘካ አለ፣ ሐጅ አለ። እነዚህን ማለት ደግሞ እንደገና ያስተምራል ማለት ነው። ስለዚህ መጀመሪያ ግን ትምህርት የሚጀመረው ማንኛውንም ሰው ማለት ነው ስናስተምር ተውሂድ ነው። ላኢላሃ ኢላላህ የሚለው ማዕናዋ ምን እንደሆነ ማስተማር አለብን። ሸርጦቹን ማስተማር አለብን። እዚህ ላይ የተጠቀሰው ማለት ነው። ከዛ ደግሞ አሽሀዱ አነ ሙሐመድን ረሱሉላህ ስንል ምን ማለት ነው ያኒ ማን የሚለው ነገር ይሄን ካስተማርን በኋላ ይሄን ተውሂድን በደንብ አድርገን ከተማርና ካስተማርናቸው በኋላ ثم يبين ከዛ ያብራራል ይገልጻል ለጧሊቢ አስተማሪ የሆኑ አካል ለተማሪው ማለት ነው። ለጧሊቢ ማለት ለተማሪው ለሚያስተምሩ የሆኑ አካል ያብራራለታል። በቂየተ የቀሩትን አርካን الاسلام የእስልምና አርካኖችን የቀሩትን ያብራራለታል ይገልጽለታል ማለት ነው። አልኸምሰቲ ከአምስቶቹ የእስልምና አርካኖች የቀሩትን አምስቱ አራቶቹ ናቸው የቀሩት ማለት ነው። እነሱን ያብራራለታል ይገልጽለታል ያስተምረዋል አሉ። ወህይ እነዚህም ደግሞ የእስልምና አርካኖች አሶላቱ ሶላትን ስለ ሶላት ያስተምረዋል እንዴት እንደሚሰግድ ምናምን ይሄንን ማስተማር ግዴታ ነው። ወዘካቱ ዘካንም ማለት ነው ስለ ዘካ ምን እንደሆነ በምን እንደሚወጅብ በምን ግዴታ እንደሚሆን ማነው ይሄንም ማስተማር ግዴታ ነው። ወሰውሙን እንደዚህ ደግሞ ነው ጾም መጾም ጾም ረመዳን መጾም አለብህ ብሎ ማስተማር አለበት ለሚያስተምረው ለሆነ አካል ማለት ነው። ወሶም ረመዳን ማለት ደግሞ ማለት ነው መጾም። ወሐጁል በይቲ ወሐጁ ማለት መዘየር ደግሞ አልበይቲ ከዓባውን ደግሞ ማለት ነው መዘየር ግዴታ ነው። ይሄም ዋጅብና የእስልምና አርካን ነው ብሎ ደግሞ እንዴት እንደሚዘየር ማስተማር አለበት። አልሐራም የተከበረው ማለት ነው ከዓባን ማለት ነው መዘየር የእስልምና አርካን እንደሆነ ይሄንም ማለት ነው ማስተማር አለበት አሉ። ነገር ግን ማለት ነው ከዓባውን መዘየር የሚባለው ነገር ግዴታ የሚሆነው ለማን ነው? ለማንኛውም ሰው አይደለም። ሊመን ለአካል استطاع ለቻለ ለሆነ አካል ኢለይሂ ወደዛ ወደ ከዓባ ሰቢለን ጉዞን ማለት ነው። ጉዞ ማድረግ ለሚችል ለሆነ አካል ማለት ገንዘብ ኑሮት ሀብት ኑሮት ለሚችል ለሆነ አካል ሐጅ ማድረግ ግዴታ ነው ብሎ ማስተማር ግዴታ ነው አሉ። ስለዚህ ወሐጁል በይቲ ከዓባን ማለት ነው መዘየር የሚባለው አምስተኛው አርካን ነው። الحرام የተከበረውን ቤት ማለት ነው ከዓባን መዘየር ሊመን ለአካል استطاع ለሚችል ለሆነ አካል ኢለይሂ ወደዛ ወደ መንገዱ ሰቢለን ጉዞን ማለት ነው ለሚችል ለሆነ አካል ገንዘብ ኑሮት ሀብት ኑሮት እዚህ ቤተሰቦቹ የሚበሉት ቀለብ ኑሮ የሚችል ገንዘብ ካለው ሄዶ ሐጅ ማድረግ ግዴታ ነው እንጂ ያልቻለ የሆነ አካልሳ ሐጅ ማድረግ ግዴታ አይሆንበትም በሱ ላይ ብለን እንላለን እያሉ ነው። እነዚህን አርካኖች ማነው እንማራለን ወደፊት ኢንሻአላህ። እስከዚህ ድረስ በቃናል። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.